ሰላም ተማሪዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከዚህ በፊት በቻፕተር 2 ሲቪክ ኤጁኬሽን ኦፍ ፍሬሽማን ኮርስ ላይ በቻፕተር 2 ፓርት 1ን አይተናል። የሚገርም አሜዚንግ ኤክስፕላኔሽን አስ ማች አስ ፖሲብል ፎር ሚ ለመስጠት ሞክረናል። ቱዴይ ደግሞ በፓርት 2 ዴንቶሎጂካል ኢቲክስ ስለምንሆን እናያለን። ቻናሉን ሰብስክራይብ፣ ሼር፣ ኮመንት ቪፒኤን አብርታችሁ ተመልከቱ። ደግሞ ቢቻላችሁ እኛን ከመጥቀም አንጻር ማለት ነው። ከዚህ በፊት ኢቲክስን በሁለት ከፍለናል። ነርማቲቭ ኢቲክስ እና ነርማቲቭ ኢቲክስ። ነርማቲቭ ኢቲክስ ላይ ቴዎሎጂካል ኢቲክስ የሚለውን አይተናል። ቴዎሎጂካል ኢቲክስን ደግሞ ሳይኮሎጂካል ኢኮግኒዝምን በውስጡ ከፍለን አይተናል። ኢቲክስ ኢኮግኒዝምን አይተናል። ዩቲሊታሪያኒዝምን አይተናል። አሪስቲክ ብለን አይተናል። ዩቲሊታሪያኒዝም በሚለው ውስጥ ራሱ በኳሊቲ ኦቨር ኳንቲቲ፣ ኳንቲቲ ኦቨር ኳሊቲ እያለን በተለያየ ለማየት ሞክረን ዛሬ ደግሞ ሁለተኛው የኖርማቲቭ ኢቲክስ ቲዮሪ ስለሆነው ዴንቶሎጂካል ኢቲክስ ስለሚለው እናያለን። ይሄ ደግሞ ነን ኮንሲኩዌንታሊስት ነው። ከዚህ በፊት ኮንሲኩዌንታሊስትን አይተናል። ቴዎሎጂካል ነው ብለን ቴዎሎጂካል አይደለም፣ ቴዎሎጂካል ነው ካለን ወደ ቴዎሎጂ ያለን ወደ እግዚአብሔር ወደ መጽሐፍ ቅዱስ ነው እንትን ቴዎሎጂካል ነው። እና ቴዎሎጂካል ምንለው ከዚህ በፊት አይተናል። ዴንቶሎጂካል ኢቲክስ ምንለው ነው። ዴንቶሎጂካል ኢቲክስ ምንለው ደግሞ ከዛኛው ይልቅ ተቃራኒ ነው። ምን ይላል አጠቃላይ ሀሳቡ የሚለን ከዚህ በፊት በኮንሲኩዌንታሊስት ቲዮሪ ምን ብለን ነበረ? መጨረሻ የሆነ አክሽን ካደረግን በኋላ መጨረሻ ላይ የሚመጣው ውጤት አይተን ነገርየው ልክ ነው ወይስ ልክ አይደለም ማለት እንችላለን ነበረ። ይሄ ደግሞ ነን ኮንሲኩዌንታሊስት ምንለው አይ መጨረሻ ላይ ይምጣ አይምጣ መጨረሻ ላይ የመጣውን ነገር አይተን አይደለም ማለት ነገርን ራይት ነው ወይም ሮንግ ነው፣ ሞራል ነው ኢሞራል ነው የምንለው ምኑን አይተን ነው ይላል። የተከተልነውን ፕሮሲጀር አይተን ነው፣ ሞቲቭን አይተን ነው፣ ሀሳቡን አይተን ነው፣ የተከተለውን ፕሪንሲፕል አይተን ነው እንጂ ውጤቱን አይተን አይደለም የሚለው ታይፕስ ኦፍ ኢቲክስ ቲዮሪ ኢዝ ኮልድ ዴንቶሎጂክ ኢቲክስ ይባላል። ሪፈር የሚያደርገው ሚንስ ጀስቲፋይ ኢንድ። ሚንስ ማለት ያን ውጤት ለማግኘት የሄድክበት መንገድ፣ ያ መንገዱ ምኑን ይወስናል? ኢንዱን ይወስናል። ምን ማለት ነው? የሄድክበት ፕሮሲጀር ነው መጨረሻው ልክ ነው ወይስ ልክ አይደለም የምንለውን ነገር የሚያስወስንልን። እና ይሄኛው ዴንቶሎጂካል ነገሩ ፎከስ የሚያደርገው በሀሳብ ላይ በምን ሙድ ነው የተነሳኸው የሆነ ነገር ለማድረግ የተከተልከው ፕሪንሲፕል ምን አይነት ነው የሚለውን ነው የሚያየው። ለምሳሌ የሆነ ነገር ለማድረግ የሄድክበትን አቅጣጫ አይቶ ነው ሞራልና ኢሞራል ነው የሚለው እንጂ ሪዛልቱን አይቶ አይደለም። According this theory, consequences have nothing to do with moral rightness. የሆነ ነገር ራይት እና ሮንግ ነው ለማለት ሰበቡ ወይም የመጨረሻ ላይ የመጣው ሪዛልቱ ምንም አይነት ሚና የለውም ይላል። እዚህ ውስጥ የተለያዩ ቲዮሪዎች አሉ። በዚህ ነን ኮንቴክስታል ወይም በዴንቶሎጂ በምንለው ውስጥ አንደኛው ምን የሚባል አለ? ዲቫይን ኮማንድድ ቲዮሪ የምንለው ነው። ይህ ዲቫይን ኮማንድድ ቲዮሪ ስቴት ዛት ኢቲክስ ፕሪንሲፕል አር ሲምፕሊ ኮማንድድ ኦፍ ጋድ። እና ኢቲካል ፕሪንሲፕል ማለት በእግዚአብሔር የታዘዘ ነው። በቃ አንድ ነገር ሞራል ነው የሚባለው በእግዚአብሔር የታዘዘውን ማድረግ ነው። እግዚአብሔር በቃሉ ላይ ያስቀመጠውን እሱን ነገር በቃ ማድረግ ነው ሞራሊቲ የሚል ሀሳብ አሉ። አስ ኢዝ ራይት የሆነ ነገር ራይት ነው የምንለው ኢፍ ኢዝ ኮማንድድ ባይ ጋድ በእግዚአብሔር የታዘዘ ከሆነ በእግዚአብሔር የታዘዘውን ነገር እያደረገን ከሆነ ነው አንድ ነገር ራይት ነው የሚባለው። ሮንግ ነው የሚባለው የእሱን ሀሳቦች ፍቃድ የሚቃረን ነገር ከሆነ ነው የሚል ነው ማለት ነው። ይሄኛው ጥሩ ይመስላል ከሌላው ማለት ነው። ጥሩ ይመስላል ሳይሆን ጥሩ ነው። እሺ ሌላኛው ራይት ቲዮሪ የምንለው ነው። የዴንቶሎጂካል ቲዮሪ ሁለተኛው ቲዮሪ ታይፕ ማለት ነው።
ይሄ ራይት ቲዮሪ የምንለው ሞራሊቲ የሚባለው የሚወሰነው በግዴታና በመብት መካከል ባለው ሪሌሽን ነው። ራይት ቲዮሪ ስቴትስ ራይት ኢዝ ጀስቲፋይ ክሌም አጌንስት አናዘር ፐርሰን ቢሄቨር እና ራይት እና ዲዩቲ ደግሞ ምን የሆነ ነው? ሪሌትድ የሆነ ነው፣ የተገናኘ ነው። አንድ ሰው ራይት አለው ማለት የሌላ ሰው ደግሞ ግዴታ እንዳለ ያሳያል ማለት ነው። አንተ አንድ ራይት የሆነ ራይት አለ ማለት ባይዘ የሆነ ይሄን ራይትን አፕሊኬብል እንዲሆን የሚያደርግልህ የሆነ ፐርሰን ዲዩቲ ያለው ማለት ነው። ለምሳሌ ጥያቄ የመጠየቅ መብት ካለ ጥያቄን የመመለስ ግዴታ ያለው የሆነ ሰው አለ። በእንደዚህ አይነት ፊቲንግ ላይ በእንደዚህ አይነት ሪሌሽን ጋር የተያዘ ነው ሞራሊቲ የሚባል ሀሳብ አለው ራይት ቲዮሪ የሚባል። ሌላኛው ደግሞ ካንትስ ካታጎራል ኢምፐሬቲቭ የሚባል ነው። ይሄ ካንቲስ ካታጎራል ኢምፔራቲቭ የሚባለው ኢማኑኤል ካንት የሚባለው እንግዲህ ሰው ነውና አርጊውድ አድርጓል ዛት ናቲንግ ኢዝ ጉድ ኢን ኢትሰልፍ ኤክሰፕት ጉድ ዊል። ከመልካም ፍቃድ ውጪ በሰው ውስጥ ላይ ያለው እሽተኝነት መልካም ፍቃድ አለ፣ ማንም ሳያስገድደው ኦኬ በቃ ዊሉ ፍቃዱ፣ ከዛ ውጪ ምንም አይነት መልካም ነገር የለም የሚል ሀሳብ ያለው ነው ይሄ ካንት ካታጎራል ኢምፔራቲቭ። እና እዚህ ጋር ደግሞ እሱ ያስቀመጣቸው እዚህ ጋር ሀሳቦች አሉ። አንድ ነገር ሞራል ነው ለመባል ምን አይነት ነገሮችን ወይም በምን አይነት ሂደቶች እንደሚሄድ የሚያሳያል። የመጀመሪያው ይሄ ራይት ቲዮሪ የምንለው ሪያቱን እና ቲዮሪውን እየጠበቀ የሄደ አክሽን ነው፣ ጀነራሊ ሞራል ነው የሚባለው። በዚህኛው መሰረት ደግሞ እነዚህ ሀሳቦችን መከተል አለበት አንድ ነገር ሞራል ነው ለመባል። አንደኛ አክት ኦንሊ አኮርዲንግ ቱ ዛት ማክሲማይ ዊች ዩ ካን ዊል ቱ ቢካም ዩኒቨርሳል ነው። የምታደርጋቸው ነገሮች ወይም የምትፈጽማቸው ነገሮች አፕሮክሲሜትሊ በተቻለ መጠን ዩኒቨርሳል ሎዎችን እያከበሩ የሚመጡ መሆን አለባቸው አለ። አየህ የሆነ አክሽን በምታደርግበት ጊዜ አክሽኖቹ በዛ በአክሽኑን ለመፈጸም በምትሄድበት መንገድ ላይ ምኖችን ዩኒቨርሳል ሎዎችን እያከበርክ መሄድ አለብህ። ዴንቶሎጂ ፕሮሲጀር ላይ ፐርፐዝ ላይ ሞቲቭ ላይ ነው ፎከስ የሚያደርገው እንጂ ሪዛልቱ ላይ አይደለም። ሁለተኛው ደግሞ የሰው ልጅ ይሄ ትሪት ሁማኒቲ ኦልዌይስ አት ዘ ኤንድ ኔቨር ሜርሊ አስ ኤ ሚን። የሆነ ነገርን ለመፈጸም ወይም የሆነ ነገርን አቺቭ ለማድረግ ሰውን እንደ መንገድ መጠቀም የለብንም። ነገር ግን ሰው ራሱ ምን መሆን አለበት? አላማችን ራሱ ሰው መሆን አለበት እንጂ ሰውን ተጠቅመን አይደለም የሆነ ነገር አላማ የምናደርገው። ለምሳሌ የሆነ መሳሪያ ወይ የሆነ ቴክኖሎጂካል ለማህበረሰቡ የሚጠቅም ከጤና ኤሪያ ከተለያየ የሚጠቅም ነገር ብንሰራ ምንሰራው ነገር ማህበረሰቡን የሚጠቅም መሆን አለበት እንጂ ማህበረሰቡን ተጠቅመን ሌላ ነገር ለመስራት አይደለም። ከዛ ሞቲቭ አንፃር ተመልከቱ። ነገር ግን ይሄ ወደኛ ኢቲክስ ስናመጣው ይሄን ምሳሌ የምናደርጋቸው ነገሮች ሰውን የሚጠቅሙ መሆን አለባቸው እንጂ ሰውን ተጠቅመን የሆነ ነገር የምናደርጋቸው መሆን የለባቸውም ሞራል ተብሎ ለመታየት ማለት ነው። ሶስተኛ ደግሞ አክት አስ ኢፍ ዩ አር ሌጊስሌቲንግ ሜምበር ኢን ዘ ዩኒቨርሳል ኪንግደም ኦፍ ዘ ኢንድስ። እኛ ማሰብ ያለብን ይላል ይሄ ህግ አውጪ ሃውስ ኦፍ ፌዴሬሽን የምንለው እንደነሱ ልክ ህግ ያወጣ ሰው ህጉን ለመጠበቅ ኃላፊነት እንደሚሰማው እንደዛ አይነት ካራክተር ያስፈልገናል ሞራል አለን ለመባል የሚል እይታ አለው። የዴንቶሎጂካል ሌላኛው ሳብ ዲቪዥን ምን ይባላል? ሮዚስ ፕራይም ፌስ ዲዩቲ ኦር ሞራል ጋይድላይንስ ይባላል። አንድ ሰው ሞራል ነው ለመባል በቃ እነዚህ ነገሮችን መከተል አለበት ይላል እና 7 ነገሮችን አስቀምጧል። ሮዛስ 7 ዲዩቲ ኢንክሉዲስ አንደኛው ፊዳሊቲ አለ፣ የገባውን ቃል መፈጸም
እነዚህን ነገሮች መከተል አለባቸው ሞራል ለመባል አንድ ነገር ይላል ሮዛ ፕራይም የሚለው። ይህ ሰርፌስ የሚለው ይህ ፈርስት ኢንሳይት የሚለው ፕራይም የሚለው ምንን ለማሳየት ነው? በቃ እነዚህን ነገር እንደ መጀመሪያ አድርጎ መከተል አለበት አንድ ሰው የሆነ አክሽን በሚያደርግበት ጊዜ። ዴንቶሎጂ ሪዛልት ላይ አይደለም ፎከስ የሚያደርገው ብያችኋለሁ። ምን ላይ ነው የሚያደርገው? መንገድ ላይ ነው። ዴንቶሎጂ ውስጥ ከዚህ በፊት መጀመሪያ በላይ በኩል ያየነው ምን ነበረ? የመጀመሪያው እዩ በእግዚአብሔር የታደለ ወይም ኮማንድ ቲዮሪ ነው። አንድ ነገር ልክ ነው የማይባለው ነገርየው በእግዚአብሔር ታዞ ካደረግን ነው። ራይት ቲዮሪ ነው የሚባለው ህግ ይሄ መፍታችንና ግዴታችንን ጠብቀን ያደረግነው አክሽን ነው ሞራል የሚባለው የሚል ነው። ይሄ ደግሞ ካንት ካቴጎሪካል ኢምፔሬቲቭ የሚባለው አንድ ነገር በራሱ ልክ የሆነ ነገር የለም ከመልካም ፈቃድ ውጪ። ነገር ግን አንድ ነገር ልክ ነው ለመባል መከተል ያለባቸውን 3 ነገሮችን ሶስተኛ ደግሞ አንድ ነገር ሞራል ነው ሞራሉን ጠብቋል ለመባል 7 ሞራል ጋይድላይኖችን መከተል አለበት። አንደኛ ይሄ ፌዳሊቲ የሚባለው ሰው የተናገረውን ቃል መጠበቅ አለበት። ሌላኛው ደግሞ ሪፓሬሽን የሚባለው ሪፓሬሽን ማለት ለሰራበት ስህተት ካሳ መክፈል አለበት። ግራጁዌትድ ማመስገን መቻል አለበት የሆነ ነገር ከተደረገ። እነዚህ ሁሉ ሞራሊቲና ጀስቲስ ያስፈልጋል። እኩል የሆነ አድሎት የሌለበት የነገሮችን አድሎት በሌለበት ነገር ሃንድአውት ዲስትሪቢዩት ማድረግ፣ ሌላውን መጥቀም፣ ራስን ኢምፕሩቭ ማድረግ እና አለመጉዳት። እነዚህ ነገሮች እንደ ፕራይመሪ የሚወሰዱ ናቸው ለሞራል የሚል ነው። ይሄ የዶንቶሎጂካል ታይፕስ ሶስተኛው ሮዛል ፕራይም ፋይሳስ ዲዩቲ ኦር ሞራል ጋይድላይንስ የሚባለው። እንግዲህ ሌላኛው ደግሞ ቨርቱ ኢቲክስ የሚባለው ነው። ከዚህ በፊት በኖርማቲቭ እና ኖርማቲቭ ብለን ኤቲክስን በሁለት ከፈልን። በኖርማቲቭ ኤቲክስ ውስጥ ላይ ዴንቶሎጂካሉን አይተናል፣ ደግሞ ቴዎሎጂካሉን አይተናል። ሶስተኛው ደግሞ ይሄ ቨርቱ ኢቲክስ የምንለው ነው። ቨርቱ ኢቲክስ ፎከስ የሚያደርገው ካራክተር ላይ ነው፣ ሞራል ኤጀንት ላይ ነው፣ አክሽን ላይ አይደለም፣ ሩል ላይ አይደለም። እንዴት አድርጌ የሆነ ጥሩ ነገር ላድርግ ስለሚለው ሳይሆን እንዴት ሆኜ ጥሩ ሰው ልሁን ስለሚለው ነው የሚያስበው። ይሄ ኢት አስክ ዋት ሶርት ኦፍ ኤ ፐርሰን ሹድ አይ ቢከም፣ ወደ ጥሩ ሰው እንዴት ልምጣ የሚለውን ነው እንጂ ጥሩ ነገር እንዴት ላድርግ የሚለውን አይደለም። እና በዚህ ይሄ ቨርቱ ኢቲክስ የሚባለው ውስጥ አንዱ አሪስቶትል ኢቲክስ የሚባለው አለ። አሪስቶትል ዲፋይን አድርጓል ምንን ቪርቲዩስ ማለት በቃ መልካም ስነ ምግባር ማለት ነው። ምን ብሏል? መልካም ስነ ምግባር ማለት በሁለት ጽንፍ መካከል ላይ የሚገኝ ሀሳብ ነው። ሜን ቢትዊን ቱ ኤክስትሪም ኤክሰሲቭ እና ዲፊሽንስ፣ በሁለት ኤክሰስ በሆነና ዲፊሽንስ በሆነ በሁለት ምን ትልቅ እና ትንሽ በሆነ ባህሪ መካከል የሚገኝ ነገር ነው ጥሩ ባህሪ ማለት። ለምሳሌ ፍርሃት ማለት ይላል ፍርሃት ማለት ድፍረት ማለት ካሬጅ ማለት ድፍረት ማለት በፍርሃትና በጣም 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 ደፋር ሰው አለ አይደለ? ይሄ ቦስትፉል የሚባለው ቦስትፉል ማለት ትዕቢተኛ፣ በትዕቢተኛና በፈሪ መካከል ያለው ምን ይባላል? ካሬጅ ይባላል። እሱ ነው ይላል መልካም ስነ ምግባር አርስቶትል የሚባለው። አርስቶትል ደግሞ ምን ይላል? ደስታ ማለት የነፍስ አክቲቪቲ ነው ይላል። እንደ ጥሩ ስነ ምግባር ደስታ ማለት የነፍስ አክቲቪቲ ነው ይላል። ቨርቹስ ፐርሰን ኢዝ ሁ አክትስ አኮርዲንግ ቱ ፕራክቲካል ዊዝደም፣ በህይወቱ ደግሞ ፕራክቲካል የሆነ ዊዝደምን የሚከተል ሰው ነው መልካም ስነ ምግባር አለው የሚባለው የሚል ሀሳብ አለው። ስለዚህ ሞራሊቲን እንዴት ነው ይሄ ቨርቹስ ኢቲክስ የምንለው ሞራሊቲን የሚያየው? ከእንዴት እኛ ጥሩ ሰዎች እንሁን ከሚለው ከማንነት አንፃር ነው እንጂ ከተግባር አንፃር አይደለም። እሺ ከዚህ በፊት
ኖርማቲቭ እና ኖርማቲቭ ብለን ኖርማቲቭ ላይ ቴዎሎጂካሉን አይተናል። ዴንቶሎጂካል ቨርቲዩስ ያለ እንደዚህ አይተናል። ሌላኛው ደግሞ ይሄ ሜታ ኢቲክስ የምንለውን ወይም ነን ዋት ኖርማቲቭ ኢቲክስ የምንለውን እናያለን ማለት ነው። ሜታ ኢቲክስ የሚባለው በነን ኖርማቲቭ ኢቲክስ ውስጥ የሚካተት ነው ሜታ ኢቲክስ የሚባለው እና ብራንች ኦፍ ኢቲክስ ነው። የኢቲክስ ብራንች ሆኖ ኤግዛም ይፈትናል ነገሮችን ምን እያለ ሞራሊቲ ራሱ ቆይ ምንድን ነው? ኢት ዳዝ ኖት ቴል አስ ዋት አክሽን አር ራይት ኦር ሮንግ። ይሄኛው ሜታቲክስ የሚባለው አንድ አክሽን ራይት ነው ወይስ ሮንግ ነው እያለ የሚነግረን ሳይሆን ሲጀመር ቆይ ራይት እና ሮንግ ራሱ ምን ማለት ነው የሚለውን ይጠይቃል። ኢት አስክ ዋት አር ዱዊንግ ዌን ዊ ሜክ ኤ ሞራል ክሌም። ይሄ ነገር ልክ ነው፣ ይሄ ነገር ልክ አይደለም ስንል ቆይ እስቲ ምን እያልን ነው እኛ ራሳችን የሚለውን ጥልቅ የሆነ ትንተና ውስጥ የሚገባ ነው ይሄ ሜታ ኢቲክስ የምንለው። ሜታ ኢቲክስ እንግዲህ በሁለት ይከፈላል። ከዛ በፊት ግን ይሄ ሜታ ኢቲክስ የሚጠይቃቸው ጥያቄዎች አሉ። ለምሳሌ ዋት ኢዝ ራይት፣ ዋት ዳዝ ራይት ሚን፣ ትክክል ነው ምን ስንል ቆይ ምን እያለን ነው? ይህ ሞራል ሩል ኤግዛማይን ሞራል ላንጉጅ እና የተለያዩ በእንትን ላይ በሞራል የምንጠቀማቸውን ቃላቶችን ሁላ ምን ማለት ነው ይላል። ለምሳሌ ከጊዜ በፊት ሞራል እያለን ራይት እያለን ሮንግ እያለን ጉድ እያለን ባድ እያለን ነበር። ባድ ማለት ይሄ ነው እያለን ባድን በሆነ አክሽን ላይ እየተገበርን ነበር። አሁን ሜታ ኢቲክስ ባድ ራሱ ቆይ ቃሉ ራሱ ምን ማለት ነው የሚል እና የሚያነሳቸው ኮር የሆኑ ጥያቄዎች አሉ በሜታ ኢቲክስ ላይ። ጉድ ማለት ምን ማለት ነው? ጉድ የሚባለው አለ ወይ ኤግዚስት ያደርጋል? ጉድ የሚባለው ነገርየው ቆይ አለ ወይስ ዝም ብለን ነው ጉድ እያልን ነገርየው አለ ወይ? ይሄ ጉድና ይሄ የሞራል ስቴትመንቶች ለምሳሌ መሳደብ መጥፎ ነው ባድ ነው ካለን ይሄ ስቴትመንት ነው፣ ሞራል ስቴትመንት ነው። ይሄ ሞራል ስቴትመንት ትሩና ፎልስ ነው ተብሎ እውነትና ውሸት ነው ልንል እንችላለን ወይ? ወይም ትሩዝ ፒፒቲ የሚባል እሱ እውነተኝነት እና ሀሰተኝነት ብለን እንድንገልጸው የምንችል ነው ወይ? እና ይሄን እንዴት እናውቃለን እና ሰዎች እንዴት ሞራሊ አክት ያደርጋሉ የሚለውን ነው እንትን የሚያይል። ይሄ ሜታ ኢቲክስ በሁለት ይከፈላል፣ ኮግኒቲቭ ዚ እና ነን ኮግኒቲቭ ዚም ተብሎ። ይሄ ኮግኒቲቭ የምንለው ምን የሚያደርግ ነው? ሞራል ጄጅ ኤክስፕሬስ ብሊቭ ኤንድ ብሊቭ ካን ቢ ትሩ። ሞራል ይሄ ኮግኒቲቭ ዚ የሚባለው ምን የሚል ነው? ይሄ ኮግኒቲቭ ዋና ሰው ምን የሚል ነው? የሜታ ፊዚክስ አንዱ የሜታ ኢቲክስ አንዱ ቲዮሪ ሆኖ ይሄ ሞራል ጀጅመንት ምንለው። ሞራል ጀጅመንት ማለት ለምሳሌ መስረቅ መጥፎ ነው ካለን ኤክስፕሬስ ብሊቭ አባውት ስቴሊንግ ዚስ ብሊቭ ኢዝ ኢዘር ትሩ ኦር ፎልስ። አሁን ለምሳሌ መስረቅ መጥፎ ነው ብንል ይሄ ነገር መስረቅ መጥፎ ነው የሚለው ነገር እውነትና ውሸት ነው ልንል እንችላለን የሚል ሀሳብ አለው። ምን ማለት ነው? ይሄ ሞራል ጀጅመንት ማለት ይሄ ነው። ይሄ አሁን ሀሳብ ሞራል ጀጅመንት ነው። መስረቅ መጥፎ ነው ማለት ራሱ ሞራል ጀጅመንት ነው። ይሄ ሞራል ጀጅመንት ማለት ምን ማለት ነው ለሚለው ኮግኒቲቭ ምን ይላል? እምነት ነው። እምነት ነው። ይሄ መስረቅ ማለት መጥፎ ነገር ነው የሚለው ነገር የሆነ በተፈጥሮ ዓለም ላይ ያለ ነገር ሳይሆን በሰዎች ውስጥ ላይ ያለ ምንድነው? እምነት ነው። ያ እምነት እውነትም ውሸትንም ሊሆን ይችላል የሚል ነው ኮግኒቲቭ የሚባለው። ዋና ሰው የፖይንቱ ምንድነው? ሞራል ስቴትመንት አር ትሩዝ አፕት የሆነ ይሄ ሞራል ስቴትመንት ከላይ አሁን መስረቅ መጥፎ ነው ያልነው ነገር ሞራል ስቴትመንት ነውና ይሄ ሞራል ስቴትመንት ትሩና ፎልስ ልንለው የምንችል ነው። ቢንግ ትሩ ኦር ፎልስ መሆን ይችላል የሚል ነው። ስለዚህ ይሄ ሞራል ጀጅመንት የምንላቸው ነገሮች የእምነት ጉዳይ ነው የሚለው ይሄ ሀሳብ የአእምሮአችን ጉዳይ ነው። መጥፎና ጥሩ የሚባለው ነገር ሲጀመር የአእምሮአችን ጉዳይ ነው እንጂ መጥፎና ጥሩ ነገር የሚባል የለም። የእምነታችን ጉዳይ ነው። ካመንን የሆነ ነገር መጥፎ ነው ጥሩ ነው ብለን ካመንን ጥሩ ነው ለኛ፣ መጥፎ ነው ብለን ካመንን የሚል እይታ አለው። ነን ኮግኒቲቭ የሚባለው ደግሞ
ይሄ ሞራል ጀጅመንት ጥሩና መጥፎ ነው እያለን ያልነው ነገር የእምነት ጉዳይ ሳይሆን የኢሞሽን ጉዳይ ነው፣ የፍላጎት ጉዳይ ነው፣ የሀሳብ ጉዳይ ነው እንጂ እውነትና ውሸት ነው ልንለው የምንችለው አይደለም። ለምሳሌ መስረቅ መጥፎ ነው ካለን አንድ ሰው መስረቅን አለመፈለግን ነው እያሳየ ያለው። አይ የሆነ ነገር መስረቅ መጥፎ ነው ካለ የሆነ ሰው መስረቅን አለመፈለጉን እያሳየ ነው። አለመፈለግ ደግሞ ስሜት ስለሆነ ትሩና ፎልስ ነው ሊባል የሚችል አይደለም የሚል ሀሳብ አለው ይሄኛው ነን ኮግኒቲቭ ማለት ነው። ዋና ሀሳቡ ምንድነው? ሞራል ስቴትመንት የምንለው ሞራል ስቴትመንት ማለት ሞራል ጀጅመንት ማለት ሞራል ጀጅመንት ኤግዛምፕሉ ለምሳሌ መስረቅ መጥፎ ነው፣ ይሄ ሞራል ጀጅመንት ነው ወይም ስቴትመንት ነው። እና ሞራል ፖይንቱ የዚህ ነን ኮግኒቲቭ ምንድነው? ሞራል ስቴትመንት እውነትና ውሸት ነው ተብሎ ሊታዩ የሚችሉ አይደለም። ለምን? ስሜት ናቸው እንጂ ፋክት አይደሉም፣ ትሩዝ አይደሉም የሚል ነው። እና ነን ኮግኒቲቭ ደግሞ ይሄ ታይፕስ ኦፍ ኮግኒቲቭ ራሱ ምን አይነት አላቸው? በኮግኒቲቭ ውስጥ ታይፕስ ኦፍ ኮግኒቲቭዎች አሉ። በዚህ በኮግኒቲቭ ውስጥ አንደኛው ናቹራሊዝም የሚባል ነው። ናቹራሊዝም የሚባለው የሚሰጠው ስለ ሞራል ፕሮፐርቲ ነው። ይሄ ስነ ምግባራዊ ባህሪያት ምን ማለት ናቸው ለሚለው ምን ይላል? ስነ ምግባራዊ ባህሪያት ሲጀመር የተፈጥሮ ባህሪያት ናቸው፣ የሰው ልጅ የተፈጥሮ ባህሪያት ናቸው። እና ያ የተፈጥሮ ባህሪያት በሳይንሱ ወይም በሳይኮሎጂ ጥናት ሊጠኑ የሚችሉ ናቸው። ለምሳሌ መደሰት፣ ይሄ ፕሮስፔሪቲ የመሳሰሉ ነገር መደሰት፣ ደስታን ማግኘት፣ ሰርቫይቭ ማድረግ፣ መኖር እነዚህ ናቹራል ፕሮፐርቲ ናቸው። ይሄ ናቹራል ፕሮፐርቲ ነው ሞራል ፕሮፐርቲ ማለት የሚል ናቹራሊዝም ነው። ስለዚህ ናቹራል ባህሪ አለ፣ ያ ናቹራል ባህሪ ሞራል ፕሮፐርቲ ነው የሚል ነው። ዋና ሀሳቡ የዚህኛው ምን የሚል ነው? ፕሮዲውሲንግ ሃፕነስ ፕሮሞት ዌል ቢንግ። ጉድ ማለት የሆነ ጉድ ማለት ምን ማለት ነው? መደሰት ማለት ነው የሚል ሀሳብ አለው። መደሰት ነው የሚል ሀሳብ አለው። እና ይህን ደግሞ ሀሳብ የሚያስቡት ማን ናቸው? ኤርሊ ዩተሪያን ላይክ ቤንታሚንና ሚል የምንላቸው በዩተሪያን ውስጥ ያየናቸው ነበረ። በቴዎሎጂካል ኢቲክስ ውስጥ አይተናል። እነሱ እንደዚህ ያስባሉ ማለት ነው። ሌላኛው ደግሞ የኮግኒቲቭ ሌላኛው ነን ናቹራሊዝም የሚል ነው። ይሄኛው ነን ናቹራሊዝም የምንለው ሞራል ቅድም ናቹራሊዝም ሞራል ፕሮፐርቲ ማለት ናቹራል ፕሮፐርቲ ነው ብሎ አልፈዋል። እንደ መደሰት፣ እንደ ፕሌጀር፣ ሰርቫይቭ ምናምን። ሞራል ፕሮፐርቲ አሁን ደግሞ በነን ናቹራሊዝም ቲዮሪ ሀሳብ ናቹራል አይደለም። ሲጀመር ሞራል ፕሮፐርቲ የሚባለው ናቹራል አይደለም። ምን ማለት ነው? በጣም ዩኒክ የሆኑና በሳይንሳዊ የሚጠኑ አይደሉም የሞራል ፕሮፐርቲ የምንለው። እና አይዲያው የዚህ የነን ናቹራሊዝም ምንድነው? ጉድ ማለት በቀላል ቋንቋ ኢዝ ሲምፕል ቤዚክ ፕሮፐርቲ በኢንቱዊዥን በውስጠኛው በስሜታችን ብቻ ልናውቀው የምንችል ነው። ኢንቱዊዥን በውስጠኛው ፊሊንግ ስሜታችን ሪኮግናይዝ ማድረግ የምንችለው ባህሪ ካራክተር ነው ጉድነስ ማለት። እና ናቹራሊስቲክ ፋላሲ ፋሌስ የሚባለው ሳይንቲስት ምን ብሏል? እንደውም ሚስቴክ መስራት ነው። ጉድ የሚለውን ቃል በተፈጥሮ በናቹራል ተርም ተጠቅመን በተፈጥሮ ቃል ጉድ ያልሆነ በተፈጥሮ ቃላት ተጠቅመን ጉድን ዲፋይን ማድረግ ራሱ ሚስቴክ ነው። ስለዚህ ጉድ ማለት ራሱ ጉድ ነው እንጂ የምን ሌላ አያስፈልግም። ጉድ ላይ ሌላ ቃላት መጠቀም ራሱ ሚስቴክ የሚል ነው። እና ኢት ካኖት ቢ ኤክስፕሌንድ አስ ሳምቲንግ ኤልስ። ጉድ ማለት እንደዚህ ነው ብለን በሆነ ነገር ኤክስፕሌን ልናደርገው የምንችል አይደለም የሚል ነው። ሌሎች ቲንከሮች አሉ እንደሱ የሚያስቡት ጂኢ ሞር የሚባሉ ማለት ነው። ሌላኛው ደግሞ ሞራል ሪያሊዝም የምንለው የኮግኒቲቭ ሀሳብ ነው። ይሄ ምን የሚል ሀሳብ አለው? ሞራል ፋክት ወይም ፕሮፐርቲ የምንለው ሪሊ አሉ። መጥፎና ይሄ ነገር መጥፎ ነው፣ ይሄ ነገር ልክ ነው ምንለው ነገር የምር አለ። ገና ሰዎች ኢንቮልቭ ሳያደርጉ ሰዎች ይሄ መጥፎ ነው ይሄ ልክ ነው ብሎ ለኛ
ኢንቫይትድ ከማድረጋቸው በፊት ለእኛ አናውንስ ከማድረጋቸው በፊት የነበረ ነገር ነው። ይሄ ናቹራሊስቲክ እና ነን ናቹራሊስቲክ። ናቹራሊስቲክ ማለት ናቹራል ሞራል ፕሮፐርቲን ከናቹራል ፕሮፐርቲ ጋር የሚያይዙ ናቸው። ነን ናቹራሊስቲክ የሚባለው ሞራል ፕሮፐርቲን ከናቹራል ፕሮፐርቲ ጋር የማያይዙ ናቸው። በነሱ በሁለቱም የተነሱ ሀሳቦችም ሪያሊስቲክ ናቸው ያሉ ነገሮች ናቸው እንጂ ሀሳባዊ አይደለም የሚል ነው። ይሄ ሞራል ሪያሊዝም የሚባለው እና ዚ አግሪ ዛት ሞራል ኤግዚስት ኢንዲፔንደንት ኦፍ ዋት ፒፕል ቲንክስ። ይሄ ሞራሊ ትሩዝ የሆነ ነገር ማለትም ብዙ ካልቸር፣ ብዙ ስነ ምግባር፣ ብዙ ኖርሞች፣ ብዙ ባህሎች፣ ብዙ ልክ ነው ሮንግ ነው ያልናቸው ብዙ የተለያዩ ነገሮች አሉ በአለም ላይ። ይሄ ነገር ሰዎች ልክ ናቸውና ልክ ነው ብለው ከሚያስቡት ውጪ ከነሱ ሀሳብ ውጪ ኢንዲፔንደንትሊ እውነትና ውሸት የሆነ ነገር የምርም አለ እንጂ እነሱ ባሉት ሀሳብ ብቻ አይደለም። እውነትም የእውነት የሆነ ነገር እውነትም ውሸት የሆነ ነገር አለ የሚል ነው ይሄ ሪያሊዝም። ሌላኛው ደግሞ ይሄ ኢረር ቲዮሪ ምንል ነው። ኢረር ቲዮሪ ዋና ሀሳቡ ምን የሚል ነው? ሞራል ጀጅመንት፣ ይሄ ነገር መጥፎ ነው፣ ይሄ ነገር ጥሩ ነው እያለን ጄጅ የምናደርጋቸው ነገሮች አሉ። አላማቸው የነዛ ጄጅመንቶች እውነት ለመሆን ነው፣ እውነት ለመሆን ነው የሚወዱት። ለምን ከተባለ ሞራል ጄጅመንት ሲጀመር እውነት አይደለም፣ በሙሉ ፎልስ ናቸው። ይሄ ሞራል ፋክት ዱ ኖት ኤግዚስት። ሞራል ፋክት የምንለው ይሄ እውነት ነው፣ ይሄ ነገር ውሸት ነው፣ ይሄ ነገር ሀሰት ነው፣ ይሄ ልክ ነው የምንለው ነገር ሲጀመር የለም በዚህ ዓለም ላይ። ስለዚህ ሞራል ጄጅመንቶች አላማቸው ይሄ ኤግዚስት ወደ መሆን እውነት ወደ መሆን ነው መምጣት የሚወዱት። ሲጀመር ስለሌሉ ወደ መኖር መምጣት ነው የሚወዱት የሚል ኢረር ቲዮሪ ነው ማለት ነው። እና ሌላኛው ደግሞ ቱ አርጊውመንትስ የሚባለው ሜታፊዚክስን ሜታቲክስን በሁለት ከፈልን፣ የኮግኒቲቭ እና ነን ኮግኒቲቭ ብለን። ኮግኒቲቭን በተለያየ ቦታ እየከፈልን ነው። ናቹራሊዝም ነን ናቹራሊዝም እያለን እየከፋፈልን ነው። ከነዛ ክፍፍሎች ውስጥ ከታች ሌላኛው ቱ አርጊውመንትስ የሚባል ነው። ቱ አርጊውመንት ፍሮም ኮርነር ከሁለት አይነት እይታዎችን ይዛል። ሁለት አርጊውመንት ማለት የተለያዩ ሁለት ሀሳቦች ይነሳሉ። አንደኛው ምን የሚል ነው? ኢፍ ሞራል ፋክት ኤግዚስትድ they would be very strange። ይሄ ሞራል የምንለው የምር ፋክቱ ኤግዚስት የሚያደርግ ከሆነ ይሄ ነገር ሞራሊ ራይት ነው፣ ይሄ ሞራሊ ሮንግ ነው የምንለው ነገር የምርም ካለ they would be very strange፣ ለኛ አዲስ ይሆናሉ። እነዛ ፋክቶች ማለት ነው አዲስ ይሆናሉ። ነገር ግን እዚህ ጋር ይኸውላችሁ they would have to motive us just being now። እነዛ ነገሮች የምር ቢኖሩ እኛ እንድናቃቸው እኛ ነው ምን ያደርጉናል? ሞቲቭ ያደርጉናል። ስለዚህ በዩኒቨርስ ላይ እንደዚህ ነገር የለም። አጠቃላይ ይሄ ነገር ሞራሊ ራይት ነው ሞራሊ ሮንግ ነው የምለው ፋክት ኤግዚስት አላደረገም የሚሉ ናቸው። ይሄ አርጊውመንት የመጀመሪያው አርጊውመንት ፍሮም ኩዌረር የምንለው ማለት ነው። አርጊውመንት ፍሮም ኩዌረር የምንለው የቱ አርጊውመንት ታይፕ አንዱ ነው። የቱ አርጊውመንት ታይፕ አንዱ አርጊውመንት ፍሮም ኩዌረር የምለው ምንድነው? ፋክት ኤግዚስት አላደረገም ሲጀምር ይሄ ሞራል ፋክት የምንለው ኤግዚስት አላደረገም የሚል ነው። ሁለተኛው ደግሞ የቱ አርጊውመንት ታይፕ አንዱ ምን የሚል ነው? አርጊውመንት ፍሮም ሪያሊስቲክ የሚል ምን ማለት ነው? ዲፍረንት ካልቸር ሃቭ ቬሪ ዲፍረንት ሞራል ብሊፍ። የተለያዩ ካልቸር ያላቸው የማህበረሰብ ግሩፕ እንደተለያየ ግሩፕ አይነታቸው የተለያየ የሞራል እይታ አላቸው። ይሄ ነገር ራይት ነው ሮንግ ነው ባድ ነው ጉድ ነው የሚሉበት የራሳቸው ወይ አላቸው። the best explanation is a people what invent morality not discover it። እና አርጊውመንት ፍሮም ሪያሊቲ የሚለው ዋና ሰው ምንድነው? ሰዎች ኢንቨንት ነው ያደረጉት ሞራልን እንጂ ዲስኮቨር አላደረጉም። ዲስኮቨር የሚባለው ሲጀመር መጀመሪያም አለ የተፈጠረ ነገር። ሞራል የሚባለው ነገር የተፈጠረ ነገር አይደለም፣ መጀመሪያም ነበረ።
የተፈጠረው የመጀመሪያም የተፈጠረውን ያለውን ነገር ነው ሰዎች ኢንቬንት አድርገው ግኝት ነው ያመጡት እንጂ አልፈጠሩም፣ ነገርየውን ነው ያመጡት የሚል ነው። ይሄኛው ደግሞ ይሄ አርጉመንት ፍሮም ቲዮሪ የሚባለው የለም፣ ሲጀመር የሞራል የሚባለው የለም ይላል። እነዚህ ደግሞ አለ ግን ሰዎች ወደ መኖር አምጥተው ወደ መታየት ኢንቬንት አድርገውታል የሚሉ ናቸው። ሌላኛው ደግሞ ኮንክሉዥን የሚባለው ነው። ይሄም የኮግኒቲቪዝም አንዱ ሀሳብ ነው። ምን ይላል? ለምሳሌ መግደል መጥፎ ነው ይልና they are making a claim እነሱ አሁን መግደል ማለት መጥፎ ነው ሲሉ ሰዎች ምን እያሉ ነው? በሆነ ነገር ላይ ጄጂ እያደረጉ ነው። ይሄ ነገር መጥፎ ነው፣ ይሄ ነገር ራይት ነው እያሉ ነው። ነገር ግን ክሌም ኢዝ ፎል በት ክላይም ኢዝ ፎልስ። ይሄ ያሉት ንግግር፣ ይሄ ያሉት ውሳኔው፣ ይሄ ያሉት ምንድነው? ውሸት ነው። ለምን? ምንም አይነት there is no such thing as wrongness in the universe። በዚህ ዓለም ላይ ሮንግነስ የሚባል ነገር የለም ሲጀመር። ሰዎች ስለዚህ ሮንግ ናቸው ሲሉ መግደልን ምንም ሀሳባቸው ፎልስ ነው፣ ልክ አይደሉም የሚል ነው ይሄ ኮንክሉዥን የምንለው። ሌላኛው ደግሞ ዊክ ኮግኒቲቪዝም ውስጥ ዊክ ኮግኒቲቭ የምንለው ወይም ቤስት ኦፕሽን ቲዮሪ የምንለው ምን የሚል ሀሳብ አለው? ሞራል ጀጅመንት ካን ቢ ትሩ ኦር ፎልስ በት ኖት ቢኮዝ ዜይ ትሪክ ማይንድ ኢንዲፔንደንት ሞራል ፋክት። እና ይሄ ሞራል ዋና ሀሳቡ የኮር ክሌሙ የዚህ ወይ የዊክ ኮግኒቲቭ ሀሳቡ ምን መስላችሁ? ልክ እዚች ጋር ኤግዛምፕሉ ጋር እንምጣና ይገባችኋል። ኢፍ all rational people agree that lying is wrong, then lying is wrong become true not because of mysteries or moral fact because of ideal agreement። ለምሳሌ በጣም የተማሩ ምሁራን ሰዎች ምናምን ተሰብስበው መዋሸት ማለት መጥፎ ነው ቢሉ ይሄ መጥፎ ነው የተባለው ቃል በምን ላይ? በዩኒቨርስ ላይ የለም፣ በአግሪመንት ብቻ ነው የመጣው። አይዳል አግሪመንት ነው የሚሉ ናቸው። መዋሸት የሆነ ተሰብስቦ ሰዎች አእምሯቸው ላይ የፈጡት አግሪመንት ነው እንጂ መዋሸት መጥፎ ነው የሚለው ነገር የለም። መዋሸት አለ ግን መጥፎ የሚባለው ነገር የለም። ስለዚህ የእነሱ ሀሳባዊ የአግሪመንት ነው እንጂ ፋክቱ የለም የሚሉ ናቸው። ስለዚህ ካን ቢ ትሩ ሞራል ጀጅመንት ካን ቢ ትሩ ኦር ፎልስ፣ እውነትም ፎልስም ሊሆን ላይሆንም ይችላል። ነገር ግን ኖት ቢኮዝ ዜይ ትሪክ ማይንድ ኢንዲፔንደንት ሞራል ፋክት እና ሞራል ፋክቱን በአእምሯቸው ላይ በሚያስቡበት አይነት ነው እንጂ ነገርየው የለም። አንደር አይዳል ኮንዲሽን ነው፣ በአእምሯችን ላይ ያለ አስተሳሰብ አይነት ነው የሚል ነው። እንግዲህ ሜታቲክስን በሁለት ከፍለናል። ኮግኒቲቪዝም እና ነን ኮግኒቲቭን አይተናል። ኮግኒቲቭ ከዚህ በፊት አይተናል። አሁን ደግሞ ምን እናያለን? ነን ኮግኒቲቭ የምንለውን ነው። የመጀመሪያው ኢሞቲዝም የሚል ነው። ይሄ ኢሞቲዝም የሚለው ምን ማለት ነው? ሞራል ላንጉጅ ኤክስፕረስ ኢሞሽን። አንድ ነገር መጥፎ ነው የሆነ ነገር ለምሳሌ ላይንግ ኢዝ ሮንግ ስንል መዋሸት መጥፎ ነው ስንል እንደዚህኛው ሀሳብ ምን እያለን ነው የሚለን? ይኸው መርደር ኢዝ ሮንግ መግደል ምንድን ነው? መጥፎ ነው ሲል ሰውየው እያሳየ ያለው ስሜቱን ነው። መግደል መጥፎ እንደሆነ ስሜቱን ነው እያሳየ ያለው ነው የሚል እይታ ያለው ነው። እና ይሄኛውን ሀሳብ ደግሞ እንደ አጄክ አየር የመሳሰሉ ሳይንቲስቶች ይከተሉታል። የዚህኛው ቲዮሪ ዊክነሱ ደግሞ ስለሚለው ነገር ምንም አይነት ሪዝን አያቀርብም። ሌላኛው ደግሞ ፕሪስፔክቲቭዝም የሚባል ነው። ይሄ ሀሳብ ምን የሚል ሀሳብ አለው? ሞራል ላንጉጅ ኤክስፕረስ ዩኒቨርሳል ኮማንድመንት። ይሄ ፕሪስፔክቲቭዝም ምንድን ነው? ይሄ ሞራል ላንጉጅ የሚባለው ይሄ ነገር ልክ አይደለም፣ ይሄ ነገር ልክ ነው የምንለው ነገር ዩኒቨርሳል ኮማንድድ ነው፣ በሁሉም ዘንድ አክሴፕትድ የሆነ ነገር ነው የሚል ሀሳብ ያለው። ለምሳሌ መዋሸት ሮንግ ነው። ይሄ ማለት ምን ማለት ነው? ዚስ ኮማንድመንት አፕላይ ቱ ኤቭሪዋን። መዋሸት መጥፎ ነው የሚባለው ሩሉ በማንኛውም ሰው ላይ አፕላይድ መደረግ ያለበት ነገር ነው የሚል ሀሳብ አለው። ስለዚህ ስቲል ነው ስለ ሞራል ጀጅመንት ስለ ሞራል ቢሄቨር ዲፊኒሽን እየሰጡን። ለምሳሌ
ይኸውላችሁ ሌይንግ ኢዝ ሮንግ ሲሉ እነማ በዚህ በፐርስፔክቲቭ እይታ በፐርስፔክቲቪዝም የሚባለውን ቲዮሪ የሚከተሉ ሰዎች እንደ አርኤም ሄር የመሳሰሉ ሰዎች ሌይንግ ኢዝ ሮንግ ነው ማለት ምን ማለት ነው? ይሄን ቋንቋ ምን ብሎ ነው የሚተረጉሙ? ሲጀመር ይሄ ሜታ ኢቲክስ የምንለው ስለ ቋንቋ ነው፣ በሞራል ውስጥ ስላሉ ቋንቋ ነው የሚያጥነው ብለናል። እና ሌይንግ ኢዝ ሮንግ የምንለው እንዴት አይቶ ነው የሚያዩት? ይሄ ፐርስፔክቲቪዝም የምንለው ይሄ የሚባለው በሁሉም ሰዎች ዘንድ አፕላይድ መደረግ ያለበት ኮማንድድ ነው፣ ትዕዛዝ ነው የሚል ሀሳብ አላችሁ። ስትሬንጁ የዚህኛው የፐርስፔክቲቭ ስትሬንጁ መልካም ጎኑ ፖዚቲቭ ሳይዱ ምንድነው? በምክንያታዊ መንገድ ሊነገር የሚችል ነው ማለት ነው። ሌላኛው ደግሞ ኢንተርናሊዝም የሚባል ነው። ኢንተርናሊዝም እና ኤክስተርናሊዝም የሚባል ነው። ኢንተርናሊዝም የምንለው ነገር ይሄ ኢንተርናሊዝም ምን አይነት ሀሳብ አለው? if you sincerely say something is wrong you must feel motivated not to do it። የሆነ ነገር ሮንግ ነው ካልክ ያኛውን ነገር በቃ ላለማድረግ ሞቲቭ መሆን አለብህ ላለማድረግ። ስለዚህ ይሄኛው ኢንተርናሊዝም የሚባለው ሞራል ጀጅመንትን ከምን ጋር ያገናኘዋል? ከሞቲቬሽን ጋራ ኮኔክትድ ያደርገዋል ማለት ነው። ስለዚህ ኢንተርናሊዝም የሚባለው ሮንግነስን ምን ብሎ ያገናኘዋል? ማድረግ የማትፈልገውን ነገር በሚለው ከሞቲቭ ጋር ከተነሳሽነት ጋር ያይዘዋል። ለምሳሌ መዋሸት ሮንግ ነው የሚል ሰው አንድ ሰው በቃ መዋሸትን መፈለግ የለበትም። they do not truly believe it። በቃ መዋሸትን የማያምኑ ሰዎች ናቸው። ኢንተርናሊዝም ይባላል። ኤክስተርናሊዝም የሚባለው you can seriously believe something is wrong without any motivation to avoid it። ኤክስተርናሊዝም የሚባለው የሆነ ነገር ሮንግ እንደሆነ እያወቀ ሮንግ የሚሆነውን ነገር ከማድረግ ወደ ኋላ የማይል ወይም ሮንግ ነገር ማድረግን አቮይድ የማያደርግ ማለት ነው። እና ሞራል ጀጅመንትን ከምን ጋራ ሞቲቬሽን ጋራ ሴፓሬት ያደርገዋል። አንድ ሰው ሮንግ የሆነ ነገር እያወቀ ሊያደርግ ይችላል። ሮንግ እንዳልሆነ ደግሞ እያወቀ ላያደርግ ይችላል። ስለዚህ ሞቲቬሽንን እና ሞራል ጀጅመንትን ሴፓሬት የሚያደርግ ነው ማለት ነው። someone may know smoking is wrong but still smoking without caring። አንድ ሰው ሲጋራ ማጨስ ሮንግ እንደሆነ እያወቀ ምንም ግድ ሳይለው ሊያጨስ ይችላል። አየ ስለዚህ ማጨሱ ምንድነው? ማጨሱ ምንም አይነት ሞቲቭ እንዳልሆነ ያሳያል። ነገር ግን ማጨስ ማወቁ ምንን ነው የሚያሳየው? እውቀት አለው እሱ እውቀት አለው። ነገር ግን ያን እውቀቱን አፕላይ አላደረገም። ኤክስተርናሊዝም ነው ይሄ። ሌላኛው ደግሞ ምን የምንለው ነው? ሁማን ቲዮሪ ሞቲቬሽን የምንለው ሰፖርት ያደርጋል። የምን ኤክስተርናሊዝም ያለውን ሀሳብ በጣም የሚደግፍ ነው። እና ብሊቭ ካኖት ነው ሶሪ ከዚህ ልጀምርላችሁ። አክሽን ሪኩዌርስ ቦዝ ብሊፍ ኤንድ ዲዛይር። የሆነ ምን አክሽን ለመፈጸም ሁለት መሰረታዊ ነገሮችን ይጠይቃል ላል ሁማን ቲዮሪ ሞቲቬሽን። አንደኛ እምነትን፣ ሁለተኛ ፍላጎትን። ፍላጎት ብቻውን ግን አንተን እንትን አያረግም፣ አያነሳሳም፣ የሆነ ነገርን አቅም አይሰጥም። ፍላጎትንም ዲዛይርድ መሆን አለብህ። እና ይሄኛው ሀሳብ አጠቃላይ ምን ነው? ኤክስተርናሊዝም ያልነውን ሀሳብ የሚደግፍልን ነው። አንቲ ሁማኒዝም የምንለው ደግሞ ብሊቭ አሎን ካን ሞቲቭ አክሽን። የሆነ አክሽን በእምነት ብቻ ሊደረግ ይችላል። የሆነ ነገር ለማድረግ እምነት ካለ በቃ አክሽን ታደርጋለህ የሚል ነው። ይሄ ግን አክሽኑ ማለት ነው። አክሽን ደግሞ እምነትን ብቻ አይደለም የሚጠይቀው ፍላጎትንም ይጠይቃል ይላል። ይሄኛው ደግሞ አንቲ ሁማኒዝም ያልነው ሞራል ብሊቭ ዳይሬክትሊ ሙቭ አስ ቱ አክት። የሆነ የሞራል ለነገሮች በማህበረሰባችን ላይ በሞራል ውስጥ ያሉ እምነቶች አሉ። ይሄ ራይት ነው፣ ይሄ ሮንግ ነው ብለን ያመነው ነገር አለ። ያ ነገር ቀጥታ ወደ አክሽን ይመራናል የሚል ነው። እና ኢንተርናሊዝም የሚለውን ሀሳብ ይደግፋል። እና እዚች ጋር የተለያዩ
እነዚህን ጥያቄዎች መሞከር ትችላላችሁ። በኖርማቲቭ እና በሜታቲክስ መካከል ያለው ልዩነት ኖርማቲቪቲክስ በቃ እለት በእለት የሆነ ውሳኔ በምንወስንበት ጊዜ ዳይሬክትሊ አፕላይድ የምናደርጋቸው ቴዎሪዎች ናቸው። ሜታቲክስ ደግሞ ስለ ሞራል ውስጥ ስለሚገኙ ቋንቋ የሚያጠኑ ናቸው። ራይት ሮንግ ምንድነው፣ ጉድ ምንድነው፣ ባድ የሚለው ምንድነው የሚለውን የሚያጥኑ ናቸው። እና ትሩዝ ኤፒቲ ስንል ምን ማለታችን ነው? የሆነ ነገር ትሩ እና ፎልስ ነው ማለት የምንላቸው ስቴትመንት ማለት ነው። እና ይሄ ኮግኒቲቭ ፍሮም ነን ኮግኒቲቭ ኮግኒቲቭ የምንለው እምነት ነው። የሆነ ራይት እና ሮንግ ነው ያልናቸው ነገሮች እምነት ነው የሚል ቲዮሪ ነው። ነን ኮግኒቲቭ ደግሞ አይ የሆነ ነገር ራይት እና ሮንግ ማለታችን ከስሜታችን ጋር የተያያዘ ነው የሚል ነው። እነዚህም መሞከር ትችላላችሁ። በቻፕተር 3 እንገናኝ። ቻፕተር 6 ትሰራላችሁ። እንዲደርስላችሁ ሰብስክራይብ አድርጉ፣ የደወል ምልክትን ንኩ፣ ኮሜንትን ጻፉ። መልካም ጊዜ